ተጥላችሁ ይሆናል፣ ተትታችሁ ይሆናል፣ ተረስታችሁ ይሆናል፣ አቅመ ቢሶች ሆናችሁ ይሆናል። ግን ግድ የላችሁም። እግዚአብሔር አንድ ቀን ብርቶች ኃያላ የተሳካላቸው ያደርገናል። እመኑኝ፣ ለየትኛውም ዘመን የተጣልን ብንሆን እግዚአብሔር ከኛ ጋር ከሆነ የምናበራበት ቀን ይመጣል። አፈርን ተመልከቱት፣ ምን ብርቱ ነው! በአፈር ተጠቅሞ እኮ ነው አሁን ያለውን አጥንታችንን እንኳን ሳይቀር የሰራው። በአፈር አጥንት ከሰራ ባንተ ብዙ ነገር አይሰራም እግዚአብሔር። የምር መለወጥ ከፈለጋችሁ በልዑል እግዚአብሔር ፊት ተንበርከኩና አልቅሱ። እግዚአብሔር ሳይለውጣችሁ ይቀር እንደሆነ ታያላችሁ። ለምንድን ነው እንደዚሁ ነው ማጠናቀቀው የምትለው? እንዴት እንዳጠናቀቀች አታያት? በጅማሬው ተስፋ እንዳንቆር፣ አሁን በሚሆነው ነገር እንዳይጨልምብን፣ ይልቅ እንበርታ፣ ይልቅ እንጠንክር፣ ይልቅ ለነገ ፍጻሜውን ገስግስ፣ ይልቅ እንዴት እንደምናልፈው፣ ይልቅ እንዴት እንደምንፈታው፣ ይልቅ እንዴት እንደምንሻገረው፣ ይልቅ ለነገ እንዴት እንደምንሰራ እየተዘጋጃችሁ ቆዩ። እያጉረመረማችሁ አይደለም፣ በደስታ ተስፋ እየቆረጣችሁ ሲባጎ እያነቃችሁ ጠረጴዛ ላይ እየወጣችሁ ለመታነቅ እየተዘጋጃችሁ ሱስ ውስጥ እየተደበቃችሁ መርዝ እየጠጣችሁ በረኪና ምን ማለት ነው ይሄ? ትዳር እየፈታችሁ ወጣትነታችሁን እያባከናችሁ ለምንድን ነው እንደዚህ የምትጠብቁት? አዲስ ሆናችሁ በርቱና ስራ ጀምሩ። እዋት እቺ ሴት ጅማሬዋ ምንም ያክል ደስ የማያሰኝ ቢሆን ፍጻሜዋ እንዴት አስደናቂ እንደሆነ ተመልከቱት። የነገር ፍጻሜ ከመጀመሪያው ይሻላል። ስለ ፍጻሜያችን እናስብ፣ እንዴት እንደምንጨርሰው እንጂ እንዴት እንደጀመርነው እያሰብን ተስፋ እንቁረጥ። ትጠቅማለህ። እማትጠቅመው ሴት እንዴት እንደጠቀመች ተመልከታ። አስደናቂ ልጅ ወለደች፣ ክርስትናን አሰፋላት፣ ተሳለች፣ ስለቷ ደረሰላት። ክርስቲያን ቢሆን ተሳለች፣ ክርስቲያን ሆነላት። ለእግዚአብሔር የቀረበ ልጅ አገኘች። ጣዖታትን ቤት አዘጋላት፣ ቤተ መቅደስን አስከፈተላት። ታዲያ ከዚህ የበለጠ አለ? እንዴት እንደጠቀመች አታያት? ክርስትና የበዛው በዚህ ሴት ጽናት እንደሆነ አታይም? በዚህ ሴት ጸሎት እንደሆነ አታይም? ጣዖታት የተዋረዱት እንዲህ ያለ ልጅ በመወለዱ እንደሆነ አታውቅም? አየህ፣ ፍጻሜው ላይ እናተኩር። አሁን ባለን ነገር ተስፋ እንቁረጥ። አሁን እየሆነው በሆነው ነገር እጅ አንስጥ። እየሆነው ያለው ነገር የሚቀጥል እንዳልሆነ ተረዳ። እግዚአብሔር ብቻ ከኛ ጋር ይሁን። መስቀሉንስ ብትመለከቱ ወገኖቼ፣ መስቀሉ እኮ የጀመረው የኢየሩሳሌም ቆሻሻ ጥራጊ ሁሉ እየተደፋበት እኮ ነው የጀመረው። መስቀል እኮ እንደማይጠቅም የተናቀ እኮ ነው የሆነው። መስቀል እኮ የተዋረደ ሆኖ እኮ ነው የጀመረው። መስቀል እኮ የአቧራና የጥራጊ መዓት እኮ ነው የተደፋበት። መስቀሉ እኮ የተረሳ ነው የሆነው። ያውም ለ300 ዘመናት ወገኖቼ፣ ለ300 ዘመናት እኮ ነው የተጣለው። እመኑኝ፣ ለየትኛውም ዘመን የተጣልን ብንሆን እግዚአብሔር ከኛ ጋር ከሆነ የምናበራበት ቀን ይመጣል። ዛሬ በስነ ምግባር ደካማ ሆነን ሊሆን ይችላል። ከእግዚአብሔር ጋር እንሁን፣ በጸሎት እንበርታ፣ በጾም እንታገል፣ ከልዑል እግዚአብሔር ጋር እንጣበቅ። ጠባ ለኪዳን መሸለ ቁርባን ሳንታክት እንገስግስ። ሁሌ ለወንጌል ለእግዚአብሔር ቃል ማዕድ ጊዜ ከሰጠን እመኑኝ ማሸብረቃችን፣ እመኑኝ አንድ ቀን ማብራታችን፣ እመኑኝ አንድ ቀን ማስደነቃችን አይቀርም። ለምን 300 ዘመን አይሆንም? ልትረሳ ትችላለህ ወገኖቼ። በቤተ ክርስቲያን ታሪክ በጣም የተተዉ፣ በጣም የተናቁ፣ በጣም የተቃለሉ፣ በጣም ደካማ የነበሩ ሰዎች ናቸው መጨረሻቸው ብርቱ ሆነው የጨረሱ። ማንን ላስታውሳችሁ? ሙሴ ጸሊምን ላስታውሳችሁ? ወጣቶች እጅግ ምርጥ ወንበዴ ነበር። ደረጃን አለ የተባለ ማጅራት መቺ፣ አለ የተባለ ኪስ አውላቂ። እንዲህ ያለው ሰው ሰይፉን እየሰነዘረ ደም የሚያፈስ ሰው የነበረ ሰው እንዴት እንደጨረሰ አታውቁም? እንዴት ነበር የጨረሰው? እጆቹን እየዘረጋ እየጸለየ ደመናትን እየቆረጠ ዝናባትን በማፍሰስ ነው የጨረሰው። ወገኔ ሆይ ዛሬ ባለ ማንነት ራስን አትናቀው። ዛሬ ምርጥ ወንበዴ ልትሆን ትችላለህ።
ብቻ እግዚአብሔርን ፈልገው እንዴት እንደሚቀይር ታውቃለህ። ፍጻሜህን ያሳምርልሃል። ጅማሬ ታናሽ ቢሆንም ፍጻሜህ እጅግ ያምራል። የእግዚአብሔር ቃል ነው የሚናገረው፣ እኔ አይደለም። ለምን በፍጻሜው በቃ ይጨርሰኝ ብለህ እየተጠረክ ከግሮሰሪ አብረህ ትወጣለህ? በርታ። ሴቶች ሆይ እንዴት ቆንጆ የነበረችውን ያችን ማርያም ግብፃዊትን ላስታውሳችሁ። እጅግ ዘማ የነበረች ሴት ናት። ዮርዳኖስ በረሃ ወድቃ መጋደል የጀመረችው እግዚአብሔር ያሳያችሁ የተተወችና የተጣለች ሴት ነበረች። ዛሬ የትኛውንም ሕይወት ልትኖሩ ትችላላችሁ፣ ግድ የላችሁ። እግዚአብሔርን ከልባችሁ ከፈለጋችሁት እግዚአብሔር እንደዚህ ሴት የምታበሩና አንጸባራቂ ያረጋችኋል። ቤተ መቅደስ ልግባ ስትል ሲገፈትራት፣ ክርስቲያኖች ሊሳለሙ መስቀሉን ሲሄዱ ሲያባርራት ስቅስቅ ብላን ያለቀሰችው። የምር መለወጥ ከፈለጋችሁ በልዑል እግዚአብሔር ፊት ተንበርከኩና አልቅሱ። እግዚአብሔር ሳይለውጣችሁ ይቀር እንደሆነ ታያላችሁ። ደካሞች ናቸው እኮ የበረቱት። እግዚአብሔር ኃይለኞች ላይ ተጨምሮ ኃያል የሚሆን እንዳይመስላችሁ። በተናቀው በምናምንቴው መስቀል እኮ ነው ታምር የሰራው። የተናቅንና ምናምንቴ ሆነን እግዚአብሔር እንደማይሰራብን ለምን ታደርጉታላችሁ? እግዚአብሔር እንደዚህ ነው የሚሰራው። በተናቀው በምናም ዓለምን ያስደነቀው ንግግር አዋቂ በሆኑት በሶፊስቶች ይመስላችኋል? አይደለም። እግዚአብሔር ዓለምን ያስደነቀው ኮልታፎችና ንግግር በማያውቁ ሐዋርያት እኮ ነው። ለምንድን ነው ራስን የምትንቀው? ይልቁንም በጣም በታናናሾች አድሮ ነው ታላላቅ ሥራ እግዚአብሔር የሚሰራው። አፈርን ተመልከቱት፣ ምን ብርቱ ነው! በአፈር ተጠቅሞ እኮ ነው አሁን ያለውን አጥንታችንን እንኳን ሳይቀር የሰራው። በአፈር አጥንት ከሰራ ባንተ ብዙ ነገር አይሰራም እግዚአብሔር? የተናቀውን ታናሽ የሆነውን ነገር ነው እግዚአብሔር የመረጠው። እነሱ ናቸው ኃያላን የሆኑት። መስቀሉንም ተመልከቱ። ለመርገም የተቀመጠ በጣም የተናቀ ደግሞም የተዋረደ እኮ ነው ዓለምን ያዳነበት። ለምንድን ነው እንደማንጠቅምምና የማይጠቅመውን ነው የሚጠቅም ያደረገው? የተጣለውን ነው ያከበረው። ለውርደት የሆነውን ነው ለክብር ያደረገው። አያስፈልግም የተባለውን ነው የሚያስፈልግ አድርጎ የለወጠው። እመኑኝ እንለወጣለን። ብቻ እኛ ከልብ እንፈልግ እንጂ እንለወጣለን። እግዚአብሔር ጋር መጥቶ ያልተለወጠ ማን አለ? ማን አለ ያልተቀየረ? ደካሞች በርትተዋል። ዘማውያን ንጹሕ ሆነዋል። ገዳዮች ማቾች ሆነዋል። አመንዝሮች ተደንግለዋል፣ ተለውጠዋል። እግዚአብሔር በመለወጥ ደምድሞላቸዋል። በአስደናቂ ብርሃንና አንጸባራቂ ሕይወት ፈጽመዋል እኮ ወገኖቼ። አያችሁ፣ ዋናው መልእክቴ ትጠቅማላችሁ፣ እንጠቅማለን። መስቀሉን ተመልከቱት። የተጣለ እዚህ ገባ አልተባለ፣ ደግሞም የተረሳ አቧራ የተደፋበት ተራራ ያከለ ቆሻሻ እንዲደፋበት ብዙ ዘመን የተጣለ ነበረ። ተጥላችሁ ይሆናል፣ ተትታችሁ ይሆናል፣ ተረስታችሁ ይሆናል፣ አቅመ ቢሶች ሆናችሁ ይሆናል። ግን ግድ የላችሁ፣ እግዚአብሔር አንድ ቀን ብርቶች ኃያላ የተሳካላቸው ያደርገናል። እግዚአብሔር ቀን አለው የተዋረደውን የሚያከብርበት። ብቻኛ የእግዚአብሔር ሰዎች እንሁን። እመኑኝ፣ እኛ እንሁን እንጂ እግዚአብሔር ሲያሳፍረን ታያላችሁ። አሁን ትልቁ ችግራችን ፍጻሜውን ሳናይ ከወዲሁ ስለምናቋርጥ ነው። የሁሉንም ፍጻሜ ተመልከቷቸው። በአማረ ሁኔታ ፈጽመዋል፣ በአስደናቂ ሁኔታ ጨርሰዋል። አዎ እንደዚህ አድርገው ፈጽመዋል። ለምንድን ነው ተስፋ የምትቆርጡት? ለምንድን ነው በዛ አደራችሁን? ዛሬ በሚሆነው ነገር ልባችሁ አይድከም፣ ውስጣችሁም አይዘን፣ እንባችሁም አይፍሰስ። ከፈሰሰም ለኃጢአትና ለንስሐ ብቻ ይሁን። እንባችሁ ከፈሰሰም ሰው ጥሎኛል፣ ዓለም እንዲህና እንዲህ አድርጎብኛል እያላችሁ አታላዝኑ አደራችሁን። ጌታ ሆይ አንተ ከእኔ ፊትህን ለምን ትሰውራለህ እያላችሁ ብቻ አልቅሱ። እግዚአብሔር ፊቱን ከእናንተ ካደረገ እመኑኝ ፍጻሜያችሁ ያምራል። እንደ ጅማሬያችሁ አይሆንም። መስቀሉንም ተመልከቱት። እንደዚህ ተጥሎ አቧራና የማይጠቅም ቆሻሻ ሁሉ ተደፍቶበት መጨረሻ ላይ ግን እንዴት እንዳበራ አይታችኋል ወገኖቼ። ኦርቶዶክሳውያን አንድ ቀን የሚያገኘን አምላክ አለ። አንድ ቀን የሚያወጣን አምላክ አለ። በድካም አብዝተ፣ በጉስቁልና አብዝተ፣ በኃጢአት አብዝተ ተጥለን ሊሆን ይችላል፣ እንዳትረሱ። እግዚአብሔር ግን አንድ ቀን የቆሸሸውን የሚወለውልበት ቀን አለ። የጠቆረውን የሚያነጣበት ቀን አለ። የተጣለውን የሚያነሳበት ቀን አለ። የጠወለገውን የሚያለመልምበት ቀን አለ። የደከመውን የሚያበረታበት ቀን አለ።
የተቀበረውን የሚያነሳበትና የሚያወጣበት ቀን አለ። እሱን ቀን ብቻ በተስፋ መጠበቅ። የእግዚአብሔርን የተስፋ ቀን ሳትጠብቁ አደራችሁን የራሳችሁን የተስፋ ቀን አታጨልሙ።